ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄው ይቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስተር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ህግ ለሁሉም አንድ ሲሆን ለሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ታውሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና ድንቁርና ቤት እንደሰራበው ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገናል ተውል የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው ግን እንዴት ቻልክበት ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች እናማ ማርያምን ለኢትዮጵያዊ ተዋት በባካችሁ እንደ ተፈራው አበድኩ በዘንዶ የሚሄድ ቄስ ባንበሳ የሚጓዝ መምህር በነብር የሚጠበቅ የሰው ፍጡር ቤት ይወስዳሉ እነማ እነሱ እኔ ምልህ ግን
ጥንታዊ ኢትዮጵያውያን አንሴስተሮች ይህን ስዕል ሲስሉልህ ምን ሊነግሩ ነበር ግን የሞከሩት? ምን ሊሉ ነው? ልድገመው። በዘንዶ የሚሄድ ቄስ፣ በአንበሳ የሚጓዝ መምህር፣ በነብር የሚጠበቅ የሰው ፍጡር በምስል ያስቀመጡልህ ለምንድን ነው? ተዋወቋቸው። ቅዱሳን ይባላሉ። አቀደሰ፣ ለየ፣ አከበረ በሚለው የግዕዝ ስም ይታወቃሉ። እንደኛ ሰው ቢሆኑም በጽናትና በትጋት ፈጣሪን በመውደድ ይታወቃሉ። የብርሃን ምስክሮች፣ ክፋትን በደግነት ድል ያደረጉ አርአያዎች፣ ሕያው መጽሐፍት እንላቸዋለን። ይህንን ምስል አንድ ትውልድ አልፈ ሌላኛው ቢተካ ደግሞ ሲስለው ታገኘዋለህ። ለምን? እነሱስ እሺ ታሪክና ተጋድሎ አላቸው። አንበሳና ነብር ዘንዶን ምን አመጣው? በምስሉ ላይ ምን አመጣው? ለተራ ሰው ተረት ተረት የሚመስል አንዳች ሚስጥር አለው። ታሪኩ ወዲህ ነው። ከኛ ለይቶ ቅዱስና ቅድስት ያሰኛቸው የወሬ ሳይሆን የተግባር ክርስትናቸው ነው። ታዲያ እነሱ የገባቸው እኛ ያልደረስንበት አንዳች ዕውቀት ይኖር ይሆን? ዕውቀቱ ፊት ለፊት ነው፣ ግን ማን ይጠቀምበት ነው? ታዲያ እነሱ የገባቸው ምንድነው ትሉ ይሆናል? የፍጥረታት ሁሉ አንድነት፣ ዘ ሚስትሪ ኦፍ ኮስሚክ ዩኒቲ። ሁለተኛ ብትሉ ፍጥረታት ሁሉ በአንድ ፍቅር ክር የታሰሩ መሆናቸው ነው። ምን ለማለት ነው ብትሉ ህብረ ተፈጥሮ ወይም ደግሞ ኢንተር ኢንዲፔንደንስ የምንለው እሳት በውሃ ይበርዳል፣ ውሃ በአየር ይንቀሳቀሳል፣ አየር በፀሐይ ይሞቃል፣ የሞቀው ይዳምናል፣ ደመናው በነፋስ ወደ ደረቅ ምድር ይሄዳል፣ መሬት በውሃ ይርሳል፣ ጥሙ የረካው መሬት ደግሞ እጽዋትን ያበቅላል፣ እጽዋት አየርን ያጠራል፣ እኛ ያቃጠልነውን የተቃጠለውን አየር እጽዋቱ ይስባል፣ እንስሳው ከእጽዋት ይበላል፣ ፍሬውንስ ሲጸዳዳ እጽዋቱን መልሶ ይዘራል። ራሷ ተረት ተረት በሆነች ዓለም እየኖርን በዘፈቀደ ሳይሆን በአንድ የፍቅር ክር የታሰርን አንዱ ፍጥረት ለሌላው በረከት እንደሆነ ነበረ ፈጣሪ በስራው ሊነግረን የሞከረው። ይህንን ነው እነሱ ቀድሞ የተረዱት። እንቀጥል። የጸሎት ኃይልና የቃል ኪዳን ሚስጥር የገባቸው፣ ጸሎት ከፈጣሪ ጋር መነጋገር ብቻ ሳይሆን ተፈጥሮን የመለወጥ ኃይል እንዳለው ያመኑ፣ አምነውም ተፈጣሪን እስከ መማለድ የደረሱ፣ ህዝቤን ማረልኝ እስከ ማለት እስከ መሟገት የደረሱ፣ ብሎም ደግሞ ዓለመ ንዑስ ወይም ደግሞ ትንሿ ዓለም ማለት ነው የሰው ልጅ ብለው ያመኑ፣ ማይክሮኮዝም ነው ብለው ያሉ፣ ሚስጥሩ ደግሞ ፈጣሪ ሰውን ሲፈጥር በዓለም ላይ ካሉ ፍጥረታት ከመላእክት፣ ከአራዊት፣ ከእጽዋትና ከግዑዛን ባህሪያት እንደተሰራ ያመኑ የተቀበሉ፣ ከግዑዝ ነገር በአካሉ፣ ከእጽዋት ጋር በደሙ፣ ከአራዊት ጋር በስሜቱ፣ ከመላእክት ጋር በነፍሱ በእውቀቱ እንደሚገናኝ አምነው ሰው በውስጡ ፍጥረቱ ሁሉ ስላለ እሱ ሲቀደስ ፍጥረት ሁሉ አብሮ ይቀደሳል ብለው ያመኑ የተቀበሉ የተጠመቁ ናቸው። ይህን ማመን ታዲያ ቀላል ይመስላል። ታዲያ ዛፍም ይሁን አውሬም ይሁን ሰው ላይ የሚደረግ ነገር ሁሉ የእግዚአብሔር የጥበቡ ውጤቶች ላይ የሚደረግ እንደሆነ አስበው በአንዱ ላይ የሚደረግ በደል በፈጣሪ ላይ የተደረገ ያህል ይቆጥሩታል ማለት ነው። ይሄ ማለት በፍጹም ትህትና ሁሉንም ነገር በሙሉ ልብ በሙሉ ፍቅር ይወዱታል፣ ይቀበሉታል። መቀበል ታዲያ ምንን ያካትታል? ሞት የህይወት መጀመሪያ መሆኑን፣ መከራ የክብር መንገድ መሆኑን፣ ፓዝ ቱ ግሎሪ መሆኑን፣ ፍቅር የህጎች ሁሉ ፍጻሜ መሆኑን ይቀበሉታል። ተቀብለውም ከቅድስና የሚያርቃቸውን ትዕቢቱን፣ ጥላቻውን፣ ቂሙን፣ ስስቱን፣ ዝሙቱን፣ ምቀኝነቱን፣ ስንፍናና ስካሩን፣ ክፋትና ሐሜቱን፣ ፈራጅነትና ቤተሰብን አለማክበሩን፣ ሌብነቱን ይዋጉታል። ይሄንን ከተዋጉ በኋላ በንስሐ በጥምቀት በቅዱስ ቁርባን በተጋድሎ ህይወት ወዴት ይሄዳሉ ስትለኝ እዚህ ጋር ነው ሚስጥሩ። ወደ አዳማዊና ሔዋናዊ ጸጋና ሞገስ ይመለሳሉ። ምን ማለት ነው? እንደኛ በክፋት ሳይሆን በጾምና በጸሎት በስግደት በተጋድሎ ከፈጣሪ ጋር ሲታረቁ ያ አዳም ያጣው የመጀመሪያ ግርማው ተመልሶ ይመጣል፣ ተመልሶ ይለብሳሉ ማለት ነው። ለዛም ነው አራዊቱ ልክ ለአዳም ይገዙ እንደነበረው ለቅዱሳን የሚገዙት። ገባ? እዚች ጋር ነው ያለው ሚስጥሩ። እስቲ ወደ መጀመሪያ የመጽሐፍ ቅዱስ ክፍል ልውሰድን። በአራዊት ላይ ስልጣን የነበረው የተፈጥሮ ገዥነት ስልጣን የተሰጠው የመጀመሪያው ተፈጣሪ አዳም ነበር። እግዚአብሔር በእርሱ መልክና ምሳሌ ስለሰራው ዘ ዲቫይን ኢሜጅ ስለተሰራ አራዊት አዳምን ሲያዩት ተራ ፍጡርን ሳይሆን የፈጣሪን ግርማ ሞገስ በእርሱ ላይ ያዩ ነበር። ለዛም ነው አራዊቱ ለአዳም የሚገዙት ማለት ነው። ፈርተው ሳይሆን በእርሱ ላይ ያለው መለኮታዊ ክብርን አክብረው ማለት ነው። ለፍጥረታት ሁሉ የንግስና ሹመት ያለው እንደነበረ ይታወቃል። አዳም ታዲያ በኦሪቱ እግዚአብሔር አራዊቱን ወደ አዳም አመጣቸው ሲል በቃሉ ታገኘዋለህ። ታዲያ በአራዊትና በሰው መካከል መገዳደል ወይም ደግሞ መፍራት አልነበረም። ከዕለታት በአንዱ ቀን ግን አዳም የፈጣሪን ትእዛዝ ሲሽር፣ ሲተላለፍ፣ ሲበላ፣ ሲወድቅ ያ በላዩ ላይ የነበረው መለኮታዊ ግርማ ተገፈፈ ማለት ነው። ሞገሱ ሲገፈፍ አራዊቱ አዳምን ሲያዩት የፈጣሪን ግርማን ሳይሆን እንደነሱ ፍጡር ሆኖ ስላገኙት ሊበሉትና ሊጣሉት ጀመሩ። እዚህ ጋር ነው የፈጣሪን ድንቅ ስራ የምታዩት። ቅዱሳን በጾም በጸሎት በተጋድሎ በፍቅር በትህትና ከፈጣሪ ጋር ሲታረቁ ያ አዳም ያጣው የመጀመሪያው ግርማ ተመለሰ። ለዛም ነው አራዊቱ ልክ እንደ አዳም ይገዙ ዘንድ በእግራቸው ስር የሚኖሩት። ሰው የእግዚአብሔርን ፈቃድ ሲፈጽም
ፍጥረት ሁሉ የሰውን ፍቃድ ይፈጽማል። እደግመዋለሁ፣ ሰው የእግዚአብሔርን ፍቃድ ሲፈጽም ፍጥረት ሁሉ የሰውን ፍቃድ ይፈጽማል። ከቅዱሱ መጽሐፍ ማንን ተምሳሌት አድርገው ብትለኝ ዳንኤል በአንበሳ ፊት፣ ነብዩ ዮናስ በአሳ ነባሪ፣ ነብዩ ኤልያስ በቁራዎች፣ ሳምሶን በአንበሳው፣ ቅዱስ ጴጥሮስ በአሳው፣ ቅዱስ ጳውሎስ በእባቡ እንዴት ነው የሰለጠኑት ብለን ራሳችንን መፈተሽ፣ መጠየቅ፣ መመርመር እንድንችል ነው እነኚህ ቅዱሳን የተቀመጡት። ይቺን ታክል ካልኩ እንግዲህ እኔ ትውልድ እነዚህን ቅዱሳን ስዕላት ስትመለከት አራዊቱ የስዕል ማስዋቢያ እንዳልሆነ፣ መንፈሳዊ ትርጉም የሚስጥር ቋንቋ እንደያዘ፣ የድል ምልከታ በሰይጣን ላይ፣ የሰላም የእርቅ ምልክት፣ የጠፋው ግርማ መመለስ፣ የበትረ ሙሴ ስልጣነ እግዚአብሔር መመራታቸውን የሚገልጽ እንደሆነ አስብበት እና አትርበትበት። የኔ ትውልድ በቤትህ ጽና፣ እምነትህን ፈትሽ፣ ፈጣሪም ፈልግ። እኔ ተውኝ፣ እኔ እኮ አብጃለሁ። እኔ የለውም እኮ አብጃለሁ። ነገሩ ጻድቅ መታሰቢያው ለዘላለም ይኖራል ያለው እኮ ራሱ ባለቤቱ ነው እኮ ያለው። እኔ እኮ አይደለሁም ያልኩት። እኔ እኮ አረባም ሲጀመር